የገባሽበት ገብቼ እገልሻለሁ። ሲፈን ህይወቴን እንዳበላሸሽው ያንቺን ህይወት ምስቅልቅሉ ነው ማውጣልሽ። የምንመሰጋገንበት ጊዜ በጣም ገና ነው። እባክሽ ፋይሉን ሰጪኝ። ልመና አንተን ከሚያክል ሰው አይጠበቅም ወይ? ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብም። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። ከዚህ በኋላ በድርጅታችን ውስጥ ለሚፈጠረው ችግር ዋጋውን ይከፍላል። እኔ ሴማ እናቱ ሆድ ሊገባ አለቀውም። ይሄንን ወቅ አታስቢ አያቴ፣ ተወግዷል። ምን? በምን እርግጠኛ ሆንክ? አላውቅም። በቃ አያቴ ጨንቁኝ ነው ያንን ያደረኩት። ማንነትህ አይደለም። ሲቀጥል የኔ ንጉስ፣ አንተ ጨካኝና ሰው ገዳይ አይደለም። ይህች ሴት ማን ናት? በዚህን ያልክ ኮንፊደንስ ኑሯት፣ በዚህን ያልክ ኮንፊደንስ ኑሯት ቀጥታ አቶ አምናን ቤት የመጣችው ምን ያህል ከኋላዋ የሚደግፏት ሰዎች አሉ? ወይስ እሷ ናት የበላይ የሚለው ብዙዎቻችን ያጓጓል። አቶ አምናንም የወሰደው እርምጃ ይችን ሴት ባጠቃት የወሰደችውን ዶክሜንት የማግኘት እድሌ 0 ነው። ሲፈንንም ለማግኘት ሙስጠፋን ዱካው መከተል አለብኝ። ምንም ያልጠረጠርኩኝ መልካም ሰው መስዬ እሱን መቅረብ አለብኝ። እነሱ በብልጠት እንደተጫወቱብኝ እኔም በብልጠት ቁማሩ ማሸነፍ አለብኝ በማለት ወንድነቱ አሸንፎት ለዚች ሴት ተንበርክኳል። እሷ ያለችውን እሺ ከማለት ውጭ አማራጭ የለውም። እሷ በለበስነው ልክ ወንድነትና ሴትነታችን ይለካል ቢላትም ለምን በፍልሚያ አናረገውም ያለችው ነገር ሙስጠፋ እጅግ አቶ አምናን እጅግ ተፈታትነዋለች። ግን አማራጩ ዝም ማለት ነው። ቃል ከቤት ቀስ እያለ እያነከሰ ወደዛ የመጣው ለምን ይመስላችኋል? ይች ልጅ ቁስለኛ እንዳረገችኝ እኔም ሳልጎዳት ቁስለኛ ላረጋት ይገባል ወይስ የአቶ አምናንን ሀሳብ ደግፌ በትዕግስት የዚችን ሴትዮ ነገር መስማማት አለብን ብሎ የሚወስን ይመስላችኋል? ምክንያቱም ሁሉም ተፋጠዋል። አምናን ናታንያ አልጨረስንም ተረጋጊ ሲላት በድጋሚ እንደምንገናኝ ተስፋ አደርጋለሁ በማለት ትታው ልትሄድ ስትል ቃል መጥቷል። ሁሉም ተፋጠዋል። ምንም ይፈጠር ይመስላችኋል? ቃል በትዕግስት ነገርየው እስከሚስተካከል ድረስ ይጠብቃል ወይስ እሷ እንዳሳረፈችው ጠባሳ እሱም ያሳርፍባት ይሆን? እጅግ የሚገርመው አቶ አምናን ንዴቱ፣ ብስጭቱ፣ ክደቱ በውስጡ እየተተራመሰ ነገርየውን ዋጥ አድርጎ በሰላማዊ መንገድ መጨረስ ነው የፈለገው። ግን ይቺ ሴትዮ በሰላም የሚጨርስ አትመስልም። እሱም እያንዳንዳቸው ፎቶቸውን በሲጋራ ስትተረኩስ፣ አይናቸውን ስታጠፋ፣ ግንባራቸውን ስትበሳ፣ ይህ ማለት ኢላማና አላማዋ እነሱን ማጥፋት እንደሆነ ነው። ግን ትልቁ ጉዳይ ከእነሱ ምንድን ነው የምትፈልገው የሚለው ጥያቄ ነው። እጅግ የሚገርምና እጅግ የሚያጓጓ እጅግ ልብ አንጠልጣይ አንዳንድ ጊዜ በህይወታችን ሰውን ባመንነው ልክ ሳይገኝ ሲቀር ልብ ይሰብራል። ደግመን ሰውን እንዳናምንና ደፍረን ያንን ሰው ሙሉ ልባችን እንድንሰጠው አያረገንም። በተለይ የሲፈን ጉዳይ ሲነሳ ብዙ ጊዜ ያማከራት ደጋግማ የምትጠይቀው ተጨንቀሃል እያለች እንቅስቃሴውን የምትጠይቀው ከአፍንጫ ስር ሆና እያንዳንዱ እርምጃዬን የምታበላሸው እሷ ስለሆነች ነው የሚለው ነው። ሌላው ይህ አቶ አምናን አያት ናት ወይዘሮ ሴማ እንግዲህ ነገርየውን በጥሞና እየተመረመረችው ነው። እሱም ጄሪ ልጅን የመረዘችብኝ ቤሊል ናት የሚለውን ነገር ይህች ልጅ ያለ ምክንያት እንደዚህ አላለችም። ስለ ቤሊል አንድም መጥፎ ነገር ሲወራ ሰምቼ አላውቅም። እሷ ብቻ ከመሬት ተነስታ ለምን እንደዚህ ልትል ቻለች የሚለውን ቀስ እያለች እየመረመረች ነው። የኋላ ኋላ ግን አንድ ሚስጥር ታውቅ ይሆን? ከሙስጠፋ ጋር ሲነታረኩ አንቺ ጨካኝ እያሉ ሲጣሉ ልሰማ ትችላለች። በእርግጥ ጄሪ ሙስጠፋ
አሁን እዛ ቤት ስለቀረ የሆነ ጉዳይ ኑሮት ነው እንጂ ያለ ምክንያት አልቀረም የሚለው የብዙዎቻችን ሁኔታ ነው። በእርግጥ ሙስጠፋ እልም ያለ አረመኔ አይደለም። በእርግጥ ሲፈንንም ለማስቆም ሀሳቧን ለማስለወጥ እየሞከረ ነው። ግን እዛ ቤት የቆየው የቤሊል ነገር አሳስቦን ነው። ቤሊል እሷ ወደ ጤናዋ እንድትመለስ እንዴት ብዬ ትቸሽ ልሂድ፣ ትቸሽ እንዲሄድ ልቤ አልጨከነም እያለ ቤሊል ጋር ሲያወሩ ሰምተናል። በእርግጥ አቶ አምናንም ያለ ምክንያት እዚህ ቤት አልቀረም ያለው እውነቱ ሊሆን ይችላል። አንድ ለመልካም ስራ፣ ሁለት ደግሞ ለሲፈን ወሬ ሊያቀብል፣ ግን ለመልካም ስራ እንደሚሆን ተስፋ እናደርጋለን። ቀስ እያለ ቤሊል ከህመሟ እንድታገግም አድርጎ ነገርየውን አስተካክሎ ከዛ ቤት መውጣት። ምክንያቱም ጄሪ በዚህ ከቀጠለች ቤሊልን ከመጉዳት ወደ ኋላ አትልም ብሎ ስለሚያስብ ነው። ሙስጠፋ በጣም የሚያዝንና የሚራራ ልብ አለው። እናም ያን ያህል ጨካኝ ሰውም አይደለም። በጣም የሚያሳዝነው ግን ሲፈን ካሁን በኋላ ምን አይነት እርምጃ እየወሰደች ነው አቶ አምናንን መጉዳት የምትችለው? በዚሁ ከቀጠለች ሙስጠፋም ሲፈንም አብረው መጥፋታቸው አይቀሩም። ትልቁ ጉዳይ ግን ሙስጠፋ እዚህ ቤት ለምን ቀረ? ለምንስ አላውቅም። እሷ ድብቅ ናት፣ አደገኛ ተንኮለኛ ልጅ ናት እያለ አምናን የነገረውስ ምን አስቦ ነው? ወይስ እርግፍ አድርጎ ትቶ ከአቶ አምናን ጎን ሆኖ መልካም ስራ ለመስራት ነው እዚህ ቤት የቆየው? አቶ አምናን አሁን በሰጠዋቸው ልክ እየመለሱልኝ አይደለም፣ በጠበቅኳቸው ልክ እየመጡልኝ አይደለም። ሁልጊዜ ክደትና ውሸት ሆነዋል በዙሪያ ያሉ ሰዎች እያለ እጅጉን ተጨንቋል። በዛ ላይ የኋላ ኋላ ሲፈን ዝም አትልም። የሜርሲንን ጉዳይ ማጋለጧ የማይቀር ጉዳይ ነው። እንዲጠረጥረኝና አሳልፈሽ የሰጠሽኝ አንቺ ነሽ በማለት በቀላሉ አትተዋትም። በዛ ላይ ትልቁ ጉዳይ አሁን የጄሪ ጉዳይ ነው። ጄሪ አቶ አምናን በዙሪያ ያሉ ሰዎች እየከዱኝና እጅግ ቁማር እየተጫወቱብኝ ነው በማለት እጅግ ሲያስፈራራ፣ እጅግ ሲያፈጥ ስላየችው ነገ ተራው የኔ ነው፣ የኔ ጉድ ሲወጣ፣ የኔ ገበና ሲጋለጥ እዚሁ ነው ቆራርጦ የሚጥለኝ ነገር አስባለች። በዛ ላይ እያንዳንዱ ውሸቷ መጋለጡ አይቀርም። እዚህ ቤት የመጣችሁበት አላማችሁና እቅዳችሁ ታውቆባችኋል። ልቅንቅም ብላችሁ ትወጣላችሁ፣ እኔ ብቻ እቀራለሁ ያለችው ጄሪ እሱ የቁም ቅዠት የህልም እውነታ ነው የሚሆነው በማለት ስቆባታል ሙስጠፋ። ይህ ማለት እስከ ክፋትሽና እስከ ተንኮሎች ትቸሽ አልሄድም። በዛ ላይ ጄሪ ጋር ያረግሽው ነገር፣ አቶ ቤሊል ጋር ያረግሽው ነገር አቶ አምናን ቢያውቅ ምን ያህል አንገትሽን እንደሚበጥስልሽ ጠንቅቀሽ ታውቂያለሽ። የራሽን ገበና ደብቀሽ የሰው ጉድ አትጎልጉይ፣ የአንቺም ተራው ነገ ነው እያላት ነው ጄሪ። አቶ አምናን እውነቱን ሲያውቅ ምን እንደሚያረጋት ማሰብ አትፈልግም። እጅግ ትጨነቃለች። በዛ ላይ ለወይዘሮ ሴማ እንግዲህ በራሷ ጊዜ የለፈለፈችው ነገር ራሷን ወጥመድ ውስጥ እንዲከታ ነው የሚያደርገው። እሱም ጄሪ ቤሊልን ለማጥመድ ቤሊልን ጥላቻ እንዲኖራን ለማድረግ የሰራችው ስራ ጠልፎ ራሷን ነው የሚጥላት። አያትየዋም ነገርየውን በድብቅ እየመረመረች ነው። የቤሊልን መልካምነት እንጂ መጥፎነትም አልሰማችም።